ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ላይ የምንመለከተው የፌዴራል ሰበር ሰሚ ችሎትን የውሳኔ ዳሰሳ ነው። የውሳኔ ጉዳይ አይነት የፍትሐ ብሔር ስነ ስርዓት ህግ ክርክር ነው። ክርክር የተደረገበት ንብረት ቤት ነው። ክርክር የተደረገበት የመዝገብ ቁጥር የፌዴራል ሰበር ሰሚ ችሎት የመዝገብ ቁጥር 22/20/40 ቅጽ 27 ነው። ዋናው አከራካሪ ጉዳይ ወይም የዚህ ውሳኔ መነሻ ቤቱን በተመለከተ ከዚህ በፊት ክስ ቀርቦ በርቅ ስምምነት ስለጨረስን ወይም ስለተዘጋ ክሱ ውድቅ ሊደረግ ይገባል የሚል መቃወሚያ የሰበር አመልካቹ አቅርቤ ፍርድ ቤቱ አልፎታል። ያለፈበት አግባብ ልክ አይደለም ብለው አቅርበው ነው መነሻው። ይህን መነሻ በማድረግ የፌዴራል ሰበር ሰሚ ችሎት የያዘውን ጭብጥ ስንመለከት ይህ መቃወሚያ መተላለፉ አግባብ ነው ወይስ አይደለም የሚል ጭብጥ ይዟል። በዚህ ጭብጥ መነሻነትም ሰበር የሰጠውን ትንታኔ ስንመለከት በቅድሚያ ሰበር ከምርመራው የተገነዘበው የሰበር አመልካች በስር ፍርድ ቤት ላይ የመጀመሪያ መቃወሚያዎች ማለትም በርቅ መዘጋቱን በመጀመሪያ ደረጃ መቃወሚያነት ባያቀርቡትም በፍሬ ነገር መልሳቸው ላይ በግልጽ ማስቀመጣቸውን ተረድቷል። ይህን እንደመነሻ አድርጎ ሰበር ትንታኔ ሲሰጥ አንደኛ ፍርድ ቤት ማስረጃ ተቀብሎ ከመመርመሩ ወይም ምስክሮች ከመሰማቱ በፊት አስቀድሞ የመጀመሪያ ደረጃ መቃወሚያዎች ላይ በቅድሚያ ውሳኔ መስጠት እንዳለበትና የነገሩም ጭጡ መያዝ የሚችለው የቀረቡት የመጀመሪያ ደረጃ መቃወሚያዎች በሙሉ ከተወሰኑ በኋላ መሆኑን በፍትሐ ብሔር ስነ ስርዓት ህግ ቁጥር 241 ንዑስ አንቀጽ 1 እና 246 ንዑስ አንቀጽ 1 ድንጋጌዎች ላይ በግልጽ መመልከታቸውን ገልጿል። ሁለተኛ በተያያዘው ጉዳይ ላይ የስር ፍርድ ቤት የመጀመሪያ ደረጃ መቃወሚያውን ማለትም ከዚህ በፊት ክስ ተመስርቶ ጉዳዩ በስምምነት ታይቶ ፍርድ ቤት ዘግቶታል ተብሎ የቀረበውን መቃወሚያ ፍርድ ቤቱ በዝምታ ማለፉን ሰበር መገንዘቡን ገልጿል። በመጨረሻም ሰበር ምንም እንኳን የሰበር አመልካች በስር ፍርድ ቤት መልሳቸውን ሲያቀርቡ በግልጽ የመጀመሪያ ደረጃ መቃወሚያ ብለው ባያቀርቡትም በፍሬ ነገር ክርክራቸው ላይ ግን በግልጽ የጠቀሱትና የተከራከሩበት በመሆኑ ይህን ለመጀመሪያ ደረጃ መቃወሚያ ፍርድ ቤት ወስዶ በመጀመሪያ ደረጃው ላይ በቅድሚያ ውሳኔ ሊሰጥ ይገባ ነበር ብሎ ወስኗል። ስለሆነ ከዚህ ውሳኔ የምንወስደው አንደኛ ፍርድ ቤት ማስረጃ ተቀብሎ ከመመርመሩ ወይም ምስክሮች ከመስማቱ በፊት ሁሉም የመጀመሪያ ደረጃ መቃወሚያዎች ላይ ውሳኔ መስጠት አለበት። ሁለተኛ የነገሩ ጭብጥ የሚያዘው የመጀመሪያ ደረጃዎቹ በቅድሚያ ከተወሰኑ በኋላ መሆኑን ነው። በጥቅሉ በዛሬው ፕሮግራማችን ላይ የሰበር ውሳኔ እንዳስስንበትም ፕሮግራማችንን ስንቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰቡን እያልኩ የጋበዝኩኝ በዚህ ቋጫለሁ። አመሰግናለሁ። ቻው።